ወይ መቼም አሁን ይሃን ከመሰለ ቤት መተን አሁን ይሄን ቤት ይባላል? ኧረ ተይኝ እስኪ። እኔ ግን ብሩን ከየት ነው የሚያመጡት እንዴ? ባላኮ ከሷ ጋር ከመተዋወቁ በፊት ራሱ ዘንዶ ይቀልባል ወይ? የሱማ ምንም አይቀልበው ነገር አለ እና እሷ አስተስማምታት መሰለኝ ዘንዶ መቀለብ የጀመረችው። ኧረ እባክሽ እሷም ትቀልባለች እንዴ? እና ስለተስማማት እንጂ እኛ ከሷ በምን አንሰል ነው እሷን የመረጣት? እውነትሽን እኮ ነው። ኧረ እንደውም ከሷ ስንት ጥፍ እንሻላለን። እቺ እጣን ማጨሻ የመሰለች ሴትዮ ታዲያ ሙያ ራሱ የላት። ያበላችንን ስጋ ወጥ አላየሽም እንዴ? ወይ እኔ ግን ስጋ ከበለው ስለቆየሁ ነው መሰለኝ ጣፍቶኝ ነው የበላሁት። እኔም ግን አው እንጀራው ሲሻፈር አፈር አይደል እንደሚለው እሱስ እውነትሽን ነው። ቀጭ ቀጭ እኮ ነው የሚለው። እንደውም የሆነ ሰዓትማ ትልቅ ድንጋይ ተፍቻለሁ። ታዲያ ቋጣሪ ስለሆነች እኮ ነው ሁሌ ቀጭ ቀጭ ያለው ጤፍ ነው የምትገዛው። እንዴ ስስታ ምን የሆነ ጊዜ ብር አበድሪኝ ብያት ከልክላኝ አይደል እንዴ? ኧረ እባክሽ አበድሪኝ ብለሻት ታውቂያለሽ? አዎ አንቺም የሆነ ጊዜ ጠይቀሻት ድሃ ብላ አባራሽ ታውቃለህ? ማማ እኔ ኧረ ብድር በዘራችንም የለም። ትዝ አላለሽም? እንደውም አበድሪኝ አይደለም ስጪኝ ነበር ያልሻት። እንደው ተንበርክከሽም እምቢ ስትልሽ ካልገደልኳት ብለሽ እንደውም ያጣ ለማኝ ተሳድቦ ይሄዳል ስትልሽ በቃሽ አስታውሳለሁ። በቃ አዎ ትዝ አለሽ አይደል? እንደው ግን ምንኛ ብንረገም ነው ያቺ ጥላሸት ፊት እንደዛ ተንደላቃ ስትኖር እኛ ጥላሸት የሆነ ህይወት ውስጥ የቀረ ነው። ተታለን ነው እሷስ የሚያዋጣትን ሀብታሙን አገባች። እኛ በእነዚህ ችጋራሞች ተታለን ቀረን። አይ መቼስ የኔማ ይወራ እንኳን በራሱ ስም በቤተሰቡ ስም አንድ ሳንቲም የሌለው ይሄ ችጋራም ባለቤቴ ተጋግዘን ህይወትን እናሸንፋታለን ብሎኝ አታለለኝ። ደሞ እኮ ደደብ ነው። እኔ በልጧን እንዴት እንዳታለኝ። ይኸው ልጆቹም አሁን በስወተው ደደብ ናቸው። ትምህርት አይገባቸው፣ ንግግር አይገባቸው። ይሄን ከካማ ግብቼ አባቴ ሁሌ በዘራችን እየተወራረሰ የመጣውን ከካክምነት አክፊ ያለኝን ቃል ሳልፈጽም ቀረው። በቀሉ አይ ልጅሽ እዛ ጋር ነው። እዝራ አቤት ልውጣላችሁ መሰለኝ። ሂድ ለአጥርነሽ ለስላሳ አምጣላት እስኪ። እሺ። ወይ እኔ አልጠጣም። ኧረ ትጠጫለሽ። ሂድ አምጣላት። እኔ አልጠጣም። ቤቢ እንዳትሄድ። ሂድ አምጣ። አንተ እያዘዝኩህ አይደል እንዴ? እንዳታመጣ ልጄ ተዋት። እስኪ ረፊ ሂድ አምጣ አንተ። ኧረ አንቺው ረፊ እንዳታመጣ። አንተ እያዘዝኩህ አይደል እንዴ? ለምንድን ነው የማትሄደው? ተስማሙ ብዬ እኮ ነው። ምንም መስማማት የለም። ሂድ አምጣላት። እሺ። እኔ እንግዲህ ነገርኩህ እንዳትሄድ። አንተ እናትህ እኮ ነኝ። አትሄድም እንዴ? ልጄ ትልቅ ሰው አታከብርም ማለት ነው። እንዳትሄድ ብያለሁ። አረ በእናታችሁን ነገር ወስኑ። ወይኔ ልጁ ጭራሽ እኔ መስማት አቁመሃል ማለት ነው። እንደዛ እኮ አይደለም። አረ ተወኝ። እኔም አልችልም። አባት ሲመጣ እንደሚያደርግ ያደርግሃል። አረ እማዬ በእናትሽ እኔ በህይወቴ እንዳንተ ትልቅ ሰውን የሚንቅ ልጅ አይቻላል። ምን አደረኩ? ንቀት አድሮብሃል እንዴ? እንዳትሄድ ስለ ዝም የምትለኝ? ዝም ብዬ እኮ አይደለም፣ ግራ ተጋብቼ ነው። ምንም ግራ የሚያጋባ ነገር የለም። ና አርፈህ ተቀመጥ። ምንም መቀመጥ የለም። ሂድና ገዝተህላት ና። አትሰማኝም ማለት ነው። የኔንም ትእዛዝ ዝም ብለህ አለፍከኝ። እኔ ማታ ካለህ ከአባትህ ጋር ነው ማውራው። እንዴት የሰው ልጅ ንቀት ይሄን ያህል ይበዛል? አንተማ ምን ታረግ? ዝቅ ብዬ ሳበላ ሳጠጣህ መሬት ስለስኖርኩኝ ሰራተኛ መሰልኩ እንዴ? አሁን እንደው የኔም ልጅ ጥጋበኛ ነው ይባላል። ሂድ ስልኬን አምጣልኝ፣ ለአባቴ እደውላለሁ። እኔማ በየቀበሌው እየዞርኩ ምን እንዳረከኝ አወራለሁ። ይኸውልህ በቃ እኔ እስክመጣ አብረኸው ሁን። እሺ። ምንም ነገር ካዘዘህ ቶሎ መስራት። እሺ። እሺ። በቃ ቻው፣ እመጣለሁ። እሺ። እዝራ። አቤት። ና እስኪ ግሬን እያመመኝ ነው እሸኝ። እሺ። ቀኝህን ነው? አዎ። እሺ። እሸው በደንብ እሸው በደንብ። ይኸው። አዎ። ትንሽ ወደ ላይ። እሺ። አዎ እሱ ጋር። እሸው በደንብ ጠበቅ። ይኸው። በደንብ ጠበቅ አድርጎ አንተ። አረ ምኑ ሽል ነው እሸው እንዴ? ያሟል ብዬ ባሰብ። አሁን አንተ ነህ ስራ የምትሰራው? ለመሆኑ እጅህ ብርጭቆ ራሱ ያነሳል? ተኝቶ መብላት ብቻ። እኔ ሁሉንም ነገር እየሰራው መጣለሁ። አንተ የውጭውን ዓለም እንዴት ትየው? ልፍስፍስ መብላት፣ መጠጣት፣ መተኛት ብቻ። ልፍስፍስ መብላት፣ መጠጣት፣ መተኛት ብቻ። ለመሆኑ እጅህ ብርጭቆ እኔ ራሱ ነገር እየሰራው መጣለሁ። አንተ የውጭውን ዓለም እንዴት ትየው? ተኝቶ መብላት ብቻ። እግሬ ልገለኝ ነው እንዴ? እንዴ እያሸብህ እኮ ነው። ሂድልኝ በቃ። እሺ አልፈልግም። አይ ለምን? በደንብ እንዳሽ ትፈልግ አይደል እንዴ? አሁን ደግሞ አልፈልግም በቃ። አረ በእውነት ችግር የለውም አሽሃለሁ። አይ ማማዬ ማስቲካ ሲበላ ይላል ቀጽ ቀጽ። ይሄ ልጅ ነካ አንገት ይከንድ። አረንጓዴ ሳሎን በቀለም ያበደ ይወድቃል ይነሳል አንቺን የወደደ አብዘለግላጋ ምን ታነ ብላንስ
ይሄ ልጅ የነካው አይማርም ነስ ብርቱካንሻሉ የምትመጠጭ ከልቤ ገብተሻል አርፈሽ ተቀመጪ እንተዋወቃ ቤቲ ናቲ ቤቲ ኤልሲዬ አሁን እዛው እመጣለሁ። እሺ እኔ ቆንጆ እንዴት ነው ፈለይ? አለን እግዚአብሔር ይመስገን። ሰላም ነው? እንዴት ነው ፈለይ? ሰላም አንተ ነህ? ተየፈለይ አንተ ነህ? ሰላም ነው? አለን እግዚአብሔር። እስቲ እኔ የምልህን አንዴ ፈልጌ ነበር። አንዴ ላውራህ እስቲ ፈልጌ። እሺ ክፊ መጣ ጥሩ ልጅ ነህ፣ ባህሪህም መልካም ነው። ሳከራይህም ታውቃለህ ላጤ ነኝ ብለህ ነው የገባው ነኝ እኮ እንዴ ቤቱን መዳሪያ አደረከው እኮ ቤርጎ ነው። ኧረ እህቶች እኮ ናቸው። እህቶች በተለያየ ሳይዝ እና ከለር ነው የሚመጡት። አንተ ነህ ለቀቅልኝ ቤቱን ቅርብ ጊዜ ፈልግና ውጣ። ይሄ ቤርጎ አይደለም፣ በሽታ ነው የምታመጣብኝ። በል እንዴ ገና እኮ አንድ ወር ነው እኮ ከገባው። ቢሆን እንዴ በአንድ ወር ስንት ሴት አየሁ እኮ። አሁን ሲያዩ ምስኪን ልጅ ነው የምትመስለው፣ ምስኪን ልጅ። አዎ ነኝ። ታዲያ ምን እያረካቸው ነው እንደው ሴቶቹ? ጠብ ብታረጋቸው ደግሞ ቆንጅዬ ሸበላ ሴቶች ነው የምታመላ። አይፈል አሁን ጨዋታውን እኮ አመጡት። ታዲያ እንደዛ ይሉኝ መጀመሪያ ምንድን ነው የምታረጋቸው? ሚስትር እኮ የእውነት ነው ፈል እንዴ አፈቀላጤ ነው ስሙ አይደለም። ምን ቀላጤ በዚህች በሲግናል እኮ ነው ፏም ማረጋቸው። ምንድን ናት? ሲግናል ነች፣ አዲስ ነች፣ ያበለች ነች። እቺ ባለቀለፋ ነች። እቺን በዚህ ፏ ብየወጣለሁ እንትን ነው የሚሉልኝ እንዳለ ለማዛይ አንተ እንዳረሳት ልውሰዳት አንተ እንጂ ምን ነው ውጣ ብለውኝ የለ እንዴ? ልቀቅ ቤቱን። ይለቀቃል። ከይሲ የኔ ፍቅር ወይ እስኪ ሳመኝ። አዎ እንትን ቤት አይሻለንም? ሰፋ ያለው ቤት እዛ ቤት አይደለም የፈለኩት፣ አሁን የፈለኩት መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማን ነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና ቤት ሰፋ ያለ ቤት ገብተን ወይናችንን እየጠጣን በፍቅር እሱ እንዳለ ማለት ነው። አሁን የፈለኩት አሁን ሳመኝ። እየቀበጡ ነው ማን ነው ቅብጠቱ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል። የእውነት እቤት ግጥም አድርጌ ቤት ስሞታለሁ። አቀበጥኩ። ይሄ ሚኒ ነው ቦክሰሩ ሚኒ ነው። ካልሲዮን ታመጣለህ ሁሉ ነው። እሺ በቃ ልሳሞታ ማለት ነው። ልሳምሽ አዎ ሳመኝ። ይቅር በልሽነብኝ። ሱቅ እንዴት አምሽማግለው ዝብሱሩ ማንጣ የሰራሁበት ነው። አርቲስት በርጠሚውስ በጣም አድናቂ ነኝ። አዲሱ የፈሳል በመመሽ ነው የሚወጣው። አዲሱ የፈሳል በመ መስከረም 22 ይለቀቃል። ትወዱታላችሁ ብዬ አስባለሁ። እና አንዳንድ ነገር አልነግረንም። እሺ አዲሱ የፈሳል በመ እስከዛሬ ከሰሯቸው 3 የፈሳል በሞች ለየት ያለ ነው። እንዲሁም ከአዳዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ለአድማጭ በጣም ምርጥ የሚሆን ፈሶችን ይዘን እንመጣለን። ጠብቁን። እና ትንሽ አንዷን አሰማን። እንግዲህ በዚህ ሰዓት አይመችም፣ ግን እንዳቀርጸኝ አደራ። እሺ ዋው ወደድከው? ተመለጠኝ። በጣም ነው የምወደው። ሻል ምስል ደንበኛ ምንድነው? ደንበኛ ማን አዘዘ? ውሃ ሁሌ የምታዘው ውሃ ነው ብዬ እኮ ነው። ምን ዛሬ ምግብ ባዝዝ አታዝማኝ ነው ጌታ። በምን ታውቃለህ? ውሃ ነው የምታዘው እኮ ለዛ እኮ። ማናጀሩን ጥራው። ምን አጠፋው ጌታ? የሰው ማንነት ዛሬ ታያላችሁ። ማናጀሩን ጥራው። አናደድከኝ ዛሬ። እሺ ያናገሩት ነው አንዴ ነው። ምንድነው እዚህ ቤት የተካሄደ ያለው ነገር? አለቃ ሳላዘው ሁለት ሊትር ይዞ ይላል። ለቃ እኮ ነው እንዴ ሳታዘው ነው እንዴ? እና ሂድ እንዴት አይናይተ እንደዚህ ወይኔ ዋም ሆብን ይቅርታ፣ በጣም ይቅርታ። እኔ ውሃ ባልፈልግ ዛሬ ምን ልዘዘኝ? በእውነት ከጥፋታችን ተምረናል። እኔ ምን ልታዘዘሽ ንገረኝ። አንድ ሊትር ውሃ 2 ሊትር አልጨርስም። እያወቀ እኮ ነው እያሰረፍኩ ነው የምወጣው። 1 ሊትር ውሃ አምጣልኝ አንተው። ናንሰው ና አይኔን አትይኝ። አይኔን እንዳልልዩነት አንድ ያለው ገ አንተ አይደለም የለኝም 10 ብር ነኝ። ብርጭቆን እሺ ጫላምጣ ብርጭቆስ ሂድ 1 ሊትር ሰማይ 1 ሊትሩን እንዳታመጣው ለፍ ሂድ። ምን ማለት ነው? ይሄን ቤት ታውቃለህ? ስሙን ካምባላ በሰው ፊትም ስሙን ስጠራው የኔ ስም ታውቃለህ? ስለኔ ማንነት ታውቃለህ? ሄሎ መጣሁ። ሄሎ